ሰላም 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 ለእናንተ የዩቱብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ያው ስራ ላይ ነበርኩኝ። ያው ትንሽ ከእናንተ ጋር ላወራ አንዳንድ ስሜቶቼንም ላካፍላችሁ ብዬ ነው የመጣሁት። ያው በመዳብ ቤት አንዳንድ የሚገጥመን ነገር ይኖራል እና ግን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እንዳይረሳ ውዶቼ፣ እንዳይረሳ። አበረታቱኝ እሺ፣ እንዳይረሳ። በሶ ሼር እና ምንድነው የሚባለው? ኮፕሊንክ ነው የሚባለው። ምን የሚባለው? ዩቲዩብ ላይ ምንድነው የሚባለው? ሼር፣ ሰብስክራይብ እንዳይረሳ እና እንደዛ ነው እላችኋለሁ የኔ ውዶች። ዛሬ ትንሽ አንዳንድ ነገር የገጠሙኝ ነገሮች በመዳብ ቤት ላጫውታችን የመጣሁት። እውነት ሁላችሁም ጋር ያለ ነገር ነው ይሄ ነገር፣ ሁላችሁም ጋር ያለ ነገር ነው ማለት እኔ እግዚአብሔር ይመስገን ይሄን አክል ስራ ጫና ምናምን የለም። ግን ያው አንዷ ራሱ ከ10 ሰው በላይ ናት ለኔ ማለት ነው። በጣም ከባድ ናት። ግን ይሁን አንዳንዴ የምታሳየኝ አራካቶች ያናድደኛል። እግዚአብሔር ሰው ስታይ ማለት ነው። ሰው ሲመጣ እንደውም ለሰራተኛ ያብቲ ይሄንን አንጪ፣ ይሄንን ውሰጂ ምናምን በፍቅር ነው እንጂ ሰራተኛን የሚያዝ ሰው ሲመጣ አረካት ለምን እንደሆነ ግን ታውቃላችሁ? ከሌ ሰራተኛውን በጣም ነው የምትቆጣት ምናምን እንዲሏቸው ዘመዶቻቸው ምናምን ጓደኞቻቸው እንደዛ ነው የሚፈልጉት። እዚህ ሀገር ደግሞ ይለያል። እኔ በጣም ነው የሚገርመኝ። እና አሁን ትናንትና አረካት እንዴት እንዳሳየችኝ ሰው መጥቶ ነበረ። አረካት ምን ብዬ ልንገራችሁ? ትናንትም ዛሬም ማለት ነው የሆነ ሰው ስታይ የምትቀየረው ነገር እና እንደው ምርር ብሎኝ እንደው ወደ ሀገሬ ቤድስ እንደው ልጭ የግርድና ብዬ በውስጤ በእውነት በጣም ምስጭት ያልኩበት ሰዓት ቢኖር ትናንትናና ዛሬ ነው። በጣም ተናደድኩ። በቃ አለ አይደለ እኔ የፈለገ ማለት ነው የፈለገ ስራ ጫና እንደፈለገ ይኖር ሰው በስርዓት በፍቅር ካናገረኝ እብድ የሚያክለውን ድንጋይ አንሺ ብትሉኝ ያነሳለሁ። በቃ ያ ሰው ብቻ በፍቅር ያናግረኝ፣ በፍቅር የሆነ ነገር ትን ይበለኝ። የሆነ እንደው ሰው ሲመጣ እያመነጫጨቀ የሚያዘኝ ምናምን ነገር ከሆነ በጣም ነው የምናደደው። እንደው ብዙዎቻችሁ ጋር ያለ ነገር ነው ይሄ ነገር እና የሆነ አረካቷ በቃ እንዴት እንደተናደርኩኝ። ከዛ ሰዎቹ ከሄዱ በኋላ እንደውም አልኳት ምንድን ነው ይህንን አላጸዳሽም ይህንን እንትን አላልሽም የምትይኝ? ማታ አንቺ ስተኝ እኮ ነው ከአንቺ እኩል የተኛሁት። ሰራተኛ እኮ የመኝታ ሰዓቱ ከዚህ ሰዓት እስከዚህ ሰዓት ከዛ በጠዋት ይነሳል። ግዴታ እኔ ደግሞ ካመሸሁኝ ጠዋት መተኛ ትፈልጋለሁ አልኳት። በምን እንደሆነ ታውቃላችሁ? የሆነ ሰዓት ላይ ማለት ነው እሷ ማለት አምሽታ እኔም አመሻው፣ እሷም ስላልተኛች እኔም የሆነ ነገር ከተኛውበትም አንዳንድ የምትቀሰቅሰኝ ጊዜ አለ። ያን ነገር በግንዛቤ ውስጥ እያስገባው ጠዋት አረፈድ ብዬ ነው የምነሳው። ተኛለሁ ጠዋት ላይ ማለት ነው። እሷ ካልተነሳች አልነሳም። የሆነ በቃ ረፈድ ትንላለሁ። ልጆች ስለሌሉ ችግር የለውም። ከዛ አረካት ትናንት በሰው ፊት ለፊት ለምን አልወሰድሽውም ይሄንን? አዎ ምን ትሰሪያለሽ አንቺ? ተኛ ምናምን አረካት። በቃ በሰዎቹ ፊት ለፊት አረካት። ከዛ እነሱ ከሄዱ በኋላ ማለት ነው እንዴት እንደዛ ትይኛለሽ? እኔ ስንት ሰዓት ነው ከአንቺ ጋር ስንት ሰዓት ነው የምተኛው? የመኝታ ሰዓት እኮ ሰራተኛ የተስተካከለ እኮ ነው፣ ኮስተር ብዬ ማለት ነው። እና እንዴት እንደዚህ ስታናግሪ ስርዓት ባለው መንገድ አናግሪ፣ ሰራተኛም ቦን ስርዓት ባለው መንገድ አናግሪ። ምንድን ነው እንደዚህ አነጋገርሽ? እኔ አልተመቸኝም። በቃ ሰው እኮ ነኝ፣ የሰው ልጅ እኮ ነኝ፣ ይሰማኛል ብዬ ብቻ ኮስተር ብዬ ዝም አልኳት፣ ኮስተር ብዬ። ከዛ ያው እንደምታውቁት እነሱ ወዲያው ይለማመጣሉ። ታውቃላችሁ እናንተ ፊታችሁን ኮስተር ትርትር ስታደርጉባቸው እነሱ ይለማመጣሉ። ግን አንዴ ትናችሁን ከሰበሩ በኋላ ምን አልተለማመጡ። ግን እኔ ምን ለማለት ፈልጌ እንደሆነ ታውቃላችሁ? ጎበዝ ሆነን ጠንክረን ሰርተን ቡትቴ ሳንሰበስብ፣ እግዚአብሔር ምስክሬ ነው፣ ቡትቴ ነገሮች ሳንሰበስብ በጊዜ ወደ ሀገር ቤት የሆነ በቃ
የራሳችን ስራ ትንሽ እየሰራን ብትሆን የራሳችን ስራ እየሰራን አገራችን ላይ ብንኖር ይሻላል ነው የምለው። በቃ አብዛኞቻችን ግን ምንድነው በቃ መጣን አረብ ሀገር ሁልጊዜ ከአመት አመት በቃ አረብ ሀገር እዚሁ አረብ ሀገርም ሆነን እኮ ሲስተም ንግድ እቃ ወደዚህ ወደዛ ወደዚህ ማንም በአሁን ሰዓት መንገዱን ሲስተሙን አያሳዩም። በራሳችን ተፍ ተፍ ብለን መስመሩን መፈለግ ነው እንጂ ያለብን ግርድና አብሶ እግዚአብሔር እንደዚህ አንድ ቤት ማለት ነው የሆነ በቃ ረዥም ጊዜ መቆየት ጥሩ አይደለም። መናናቂ ይመጣል። እንዴት እንዳስጠላኝ ብታዩ እኔ አሁን ላይ ማለት ነው እግዚአብሔር ብሎ ብቻ በሰላም ይገላግለኝ። የሆነ በቃ አለ አይደለ እኔ ተሰማኝ እና እንደዛ ነው እላችኋለሁ። እኔ በቃ በህይወቴ ላይ እኔ የገጠሙኝን ነገሮች እግዚአብሔር እያንዳንዱን እግዚአብሔር በአሁኑ ሰዓት ዩቲዩብ ላይ እየመጣው ነው ማስቀምጠው ካሁን በኋላ እያንዳንዱ ማለት ነው። እና እንዲህ በቃ ምንጭቅጭቅ ያደረገች ነገር ምናምን ፊቴ ላይ መጣብኝ። አሁን ምንም ቁርስም በበላ ሻይም አፍልቼ በጠጣ በቃ የሆነ በቃ እያስጠላኝ ነው የበላሁት የጠጣሁት ራሱ የሆነ ንግግሯ ምናምን በቃ ተሰማኝ። ታውቃላችሁ የሆነ ሰውን እንደ ቆሻሻ እንደሆነ ነገር ነው የሚያዩት። አሁን አብዛኛው እኛን ነው እንጂ አሁን ከፊሊፒኒ ጋር እንደዚህ እኩል ነው የሚመላለሱት። በቃ ሶሪ ይላሉ ፊሊፒኖች ያሽቃብጣሉ። ያው እንደዛም ቢሆን ይነጋገራሉ። ገባችኋል? እኛን ግን ለምን እንደሆነ አላውቅም። እኛ አበሻዎችን ቢሆን ከመልካችን ይሁን ምን ይሁን ይቀኑብን ይሁን እኔም ማውቀው ነገር ደማቸው ፍልት ነው የሚለው ደማቸው ፍልት እኛ ላይ በቃ ለምን እንደሆነ አላውቅም እኔ እና ብቻ እኛ እንደው ሰራ አድርገን እንደው ወደዛ እንደው ደግሞ ጎበዞች አሉ። በእውነት በአሁኑ ሰዓት ጎበዞች አሉ። የራሳቸው በቃ ተፍ ብሎ የራሳቸውን ነገር የራሳቸውን ቢዝነስ የራሳቸውን ሱቅ ጀግና ናቸው። ይህንን እያዩ ነው እኛ ላይ ደማቸው የሚፈላው። ስራ ቦታም ቢሆን የሚያኮሩ የሚያኮሩ ልጆች ናቸው ያሉት። አሁን እንደዚህ በመስሪያ ቤት በኩልም ብዙ በኦፊስም የኛ በሻዎች አሉ ዱባይ ላይ እና በዛ ደማቸው ነው የሚፈላው። እና ለኛ ያላቸው አመለካከት እኔ በጣም ይገርመኛል። የሆነ ቀሰስ በሰዎች ፊት ለፊት አረካት ያሳየችኝ መቼም ከፊቴም አይጠፋም እግዚአብሔርን። እና በጣም ከባድ ነው የኔ ውዶች። እግዚአብሔር ብቻ ከኛ ጋር ይሁን እንጂ አብሰው የሆነ ትንሽ እድሜያችሁ መጠጥ ካለ በኋላ ምን የአረብ ሀገር ጌታን ባይመጣስ እዛው ኢትዮጵያ ያለችውን ነገር ይዞ ተፍ ማለት ነው እንጂ አሁን እኮ ስንቱ አሉ። ተው እኔ አሁን ወጣትነት እድሜ ላይ ያለው ልጅ ነኝ። እንደውም እያለፈብኝም ነው እግዚአብሔር እና መጠጥ ብሎ እድሜያቸው መጠጥ ብሎ አረብ ሀገር ለነሱ ጎንበስ ብሎ የሚሰሩ ልጆች አሉ። ጌታ ምስክሬ ነው። እንደዚህ በቃ የነሱን ትእዛዝ እንደዚህ ምንጭቅጭቅ እያደረጓቸው እግዚአብሔር እንደው ባይበላስ እኔ እግዚአብሔር በጣም እኔ በቃ ግርም ይለኛል። እንዴ አሁን እነዚህ መጠጥ ሰው እድሜያቸው መጠጥ ብሎ እዚህ አረብ ሀገር የሚቆዩ ልጆች በጣም ነው የምናደድባቸው። በቃ ወደ ሀገር ቤት መግባት ነው እንጂ እንደዚህ እንደ ውሻ እያመነጫጨቁ መስራት። አሁን እነዚህ የሌላ ሀገር ዜጋ ናቸው። እነዚህ ፊሊፒኖች ምናምን ናቸው። እንዲህ በቃ ምጥጥ ያለችን ብትሆን እዚህ አረብ ቤት የምትሰራው የኛ በሻ ብዙ የሚሰሩ የሉም። ግን አሁን ደግሞ እየመጡ ነው እየበዙ ነው። ወደ ሀገር ቤት ስለማይሄዱ በቃ እየበዙ ነው። እና በጣም ነው የሚያስጠላው። ብቻ በጊዜ ወደ ሀገር ቤት መሰብሰብ ነው እንጂ በጣም ነው የሚያስጠላው። እና እዚህ የገንዘባችን በሆነው ባልሆነው በቡቱቴው በሰልባጁ በምኑት ማለት ገንዘባችን ያዝ አድርገን ሀገራችን ላይ ይዘን ሄደን ትንሽ የመንቀሳቀሻም ካለችን ሀገራችን ላይ መኖር ነው። እንደዛ ነው እላችኋለሁ የኔ ውዶች። እኔ በቃ ለምን እንደዛ እንዳልኳችሁ ታውቃላችሁ? እኔ በራሴ ላይ ተናደርኩኝ። ጭጭ ምን አባቱ አገር ቤት ተኪዶ እንትን ይባላል ምን አባቱ ብዬ በጣም ብስጭት ነው ያልኩት እግዚአብሔርን። እና ያበሳ አሁን እቤት ይቁጠረው በየቤቱ ይቁጠረው። አሁን ብዙዎቹ እስቲ ስንት ደሞዝ በጊዜ ማይሰጣቸው አለ፣ እንደዚህ እንትን የሚሉ አረካት የሚያሳዩዋቸው አሉ። ስንት አለ ስንት እንደውም እኔ እግዚአብሔር ይመስገን እንደው የተወሰነ ሰዓት እንደዛ አለችኝ። አብዛኛው ቤት ውስጥ አትውልም፣ በቃ ትወጣለች ወደ ውጭ ነው የምትሉት። እንደዚህ ግን ከቤት ውስጥ ተፋጦ ከአሰሮቻቸው ጋር ተፋጦ ከልጆች ጋር ተፋጦ ያሉት እንዴት እየሰሩ ገንዘቡን እንደሚያገኙት በቃ እንደዚሁ ሰአልኩት። በቃ ፊቴ ላይ ይመጣብኛል በእውነት። እና
ጎበዝ ሆነን ሰራ አድርገን ወደ ሀገር ቤት ማምለጥ ነው እንጂ እዚህ እነሱ ጋር እድሜ ልክ አረብ ሀገር እንትን ማለት ደግሞ ቤት መቀያየር እግዚአብሔር አንድ ቤት ማለት ነው 2 ዓመት ወይም 3 ዓመት ወይም 4 ዓመት ከሰራችሁ ሌላ ቤት ደግሞ ማለት ነው መቀየር ነው እንጂ መልሳችሁ እዛው ቤት በቃ ሜጃ ያጣችሁ በቃ የትም ማትሄዱ ሜጃ ያጣችሁ ነው የሚያደርጓችሁ። ቤት መቀያየር እግዚአብሔር ለካ ጥሩ ነው። ቤት መቀያየር አንድ ቤት እንትን ካላችሁ በኋላ ቀይራችሁ ደግሞ ሌላ ቤት እንጂ ዝም ብላችሁ ረጅም ጊዜ ከነሱ ጋር ስትቀመጡ ከ4 ዓመት በላይ ቢያንስ ከ3 ዓመት በላይ እነሱ ጋር ከተቀመጣችሁ አረካታችሁ አረካት እንዳይመስላችሁ እግዚአብሔርን እና ቶሎ ቶሎ ቤት መቀየር ነው እንዴ። ልፍ ሲል እኮ ልፍ ይገኛል። ትቀልዳላችሁ እንዴ? እኔ እንደው ምን አሁን እዚህ ማሰራቴ በጣም ነው እንትን ያለኝ፣ ግን እግዚአብሔር ይመስገን ያው ደሞዜን ማስተካከላ በሰጠኝ፣ ግን ደሞ እየፈላ ነው። ደሞዜን ማስተካከላ በሰጠኝም ያው ይሆናል አይደለም። ምን አባቱ አረካት እንዳይመስላችሁ እና መቀየር ጥሩ ነው ማለት ከአንድ ቤት አሁን ኮንትራታችሁን ከጨረሳችሁ በኋላ እትን ብላችሁ ሌላ ቤት በደሞዝ ጭማሪ ሌላ ቤት ካገኛችሁ መግባት፣ ከዛ ያ ቤትም ድንገት ካልተመቻችሁ ቀይራችሁ ሌላ እንደዛ እንዲሁም እያደጋችሁ እድገት ግን ያላችሁበት ደሞዝ እየተጨመረ እዛውትን እያለ እትን የሚሏችሁ ከሆነ አረካታችሁ አረካት አይደለም እግዚአብሔርን እንዴ። እና እንደውም በዚህ ዙሪያ ሌላ ጊዜ በረምብ አድርጌ አጫውታችኋለሁ፣ በረምብ አድርጌ ነግራችኋለሁ፣ እንጫወታለን። እና እኔ ናክል ብዙም ተበድዬ ምናምን ነገር ሳይሆን በቃ አንዳንድ ነገሮች አሰብኩኝ፣ ታውቃላችሁ አሰብኩ እግዚአብሔርን እና እንደዛ ነው የኔ ውዶች። እና በተረፈ ደህና ናችሁ ግን? እና እንግዲህ እንዳይረሳ ሰብስክራይቡ እንዳይረሳ እንደነገርኳችሁ፣ እሺ ሰብስክራይቡ እንዳይረሳ አበረታቱኝ። እና እንደዛ ነው እላችኋለሁ ውዶቼ። ሰላማችሁ ይብዛ። አበረታቱኝ። እንደነገርኳችሁ ነው። አንድ ቤት ቢያንስ 3 ዓመት ወይንም 4 ዓመት ብሎ 4 ዓመት ከሰራችሁ በኋላ ቀይራችሁ ሌላ ቤት ወይንም ካልሆነ የራሳችሁ ተፍተፍ የምትሉበት ገንዘብ ካለ ደጅ ወጥቶ መስራት ማለት። ግን ደጅ ደግሞ ተወጥቶ ሲሰራ አስባችሁበት ደግሞ ደጅ ወጥቶ ከሚሰራ ደግሞ በደህና ደሞዝ መዳብ ቤት ቢገኝ ሌላ ቤት ቀይራችሁ ማለት ነው እንጂ አንድ ቤት ውስጥ አርብስማ እና እንደዛ አላችኋለሁ የኔ ውዶች። አታርፊ ድመቷ እንዴት እንደምትሆን ብታዩ እንዳለ ሶፋውን ምኑን እየቦጫጨረች አቤት ጌታዬ። አንድ አልተረፈም መጋረጃው ትላላችሁ፣ ምኑ አንድ ነገር አልተረፈም። እየመዘዘች እየቦጫጨረች እና ደግሞ ሰብስክራይቡ እንዳይረሳ በእናታችሁ። ምንድነው አበረታቱኝ እንጂ ገና እኮ ነው። ምንም እናንተ አላበረታታችሁኝም። ተርፊ እና በተረፈ ደህና ናችሁ ግን? እና እንደዛ ነው እላችኋለሁ። እውነት እኔ እውነት የሆነች ነገር እንትን ቢኖር እግዚአብሔር እኔ ሀገሬ ላይ መኖር ነው የምፈልገው፣ ኢትዮጵያ መኖር ነው የምፈልገው እውነት
እንደው ለሆነች ነገር ነው እንጂ እኔ እዚች በቃ መጥቼ ውትፍ ብዬ ነው ያልኩት እንጂ እግዚአብሔር ኢትዮጵያ ላይ ይኖራል። ምን አባቱ እውነት ምንም ተሰርቶ ሀገር ቤት ይኖራል። እና ሰላም ሁኑልኝ የኔ ውዶች ባይ